ይሄ ጥፋት በአገር አቀፍ ደረጃ ያለ ችግር ነው። ለሱና የቀረቡ በርካታ ወንድሞች ሴቶችን እየበደሉ የሱና ሸዓኢር የሚታይባቸው አለባበሳቸው ያማረ ጺማቸው ያደገ ነገር ግን ሴቶችን የሚይዙበት ከሌሎቹ ምንም ቅርበት ከሌላቸው የከፋ ጭካኔ የተሞላበት ይሆናል። በመጀመሪያ ሱና ማለት ሙዓመላታችንንም ያካትታል። ከሰዎች ጋር ያለንን መስተጋብር ነብዩ ሰለላሁ ዐለይሂ ወሰለም ኸይሩኩም ኸይሩኩም ሊአህሊሂ ከናንተ በላጭ ማለት ለቤተሰቡ በላጭ ሆነ ነው፣ ለሚስቱ በላጭ ሆነ ነው። ወአነ ኸይሩኩም ሊአህሊ አሉ እኔ ለቤተሰቤ ከናንተ ምርጥ ነኝ በላጭ ነኝ አሉ። ይሄ ሱና ለምንድን ነው የሚዘነጋው? ውጫዊ ነጸብራቆች ላይ ማተኮር ዋጋ አለው አይካድም። ሰዎች ላይ በደል መፈጸም ግን ይሄንን ከመተው የከፋ ነው። ጢም ከመላጨት ልብስ ከማስረዘም የከፋ ነው የሚሆነው። ይሄ ራስ ጋር የሚቆም ነው። ተሻጋሪ በደል ግን ከባድ ነው። ይቅርታውን ካላገኘህ ማትላቀቀው ነገር ነው። ይሄን አላህ ይቅር ሊልህ ይችላል። ደግሞ ሚስቱ ላይ በደል የሚፈጽም ሰው በምን መልኩ ነው ልጁን ተርቢያ እያደረገ ያለው? ልጁም በዚህ መልኩ እንዲህ አይነቱን ተርቢያ ይዞ እንዲቀጥል ነው የሚያደርገው። አንድ ወይም ደግሞ ልጁ ላይ ጥላቻን እየተከለ ነው ያለው። ሚስቱን እያናናቀ እያራከሰ ከሆነ ልጁ እናቱን ያራክሳታል። አንተ ያልሰጣህን ክብር እንዴት አድርጎ ይሰጣል? ክብርን አይማርም። ወይ ደግሞ ለራስህ ጠላት እያፈራህ ነው። ትንሽ ማስተዋል ሲጀምር እናቴ እየተበደለች ነው እያለቀሰች ነው ብሎ ሲያስብ ልጅህ ጠላት ይሆናል። በሴቶች በኩል ብዙ ግፍ አለ። ርዕሱ ላይ ቦታው ላይ ይመጣል። የሚፈጸሙ ችግሮች አሉ። እዚህ ላይ የተነሳው ጥያቄ ጋር ሲታይ አላህን እንፍራ። ነብዩ ሰለላሁ ዐለይሂ ወሰለም ከመቶ ሺህ በላይ ሱሐባ በተሰበሰበበት ነው የሴቶች ነገር አደራ ያሉት። ለምንድን ነው ይሄ አደራችን ለሚባለው? እምነታችንንም እያስተደብን ነው። በዚህ ዘመን የሴቶች ጉዳይ ከየትኛውም ዘመን የበለጠ ጥንቃቄ የሚፈልግበት ጊዜ ላይ ነው ያለነው። ለምን? አሰፍስፈው ከዲን ሊያስወጣቸው የሚሰብኩ ስንት ጉድ ነው ያለው። በሴቶች መብት አስታከው ሴቶችን እምነታቸው ላይ እንዲሸፍቱ የቤት እመቤትነትን እንደ ውርደት እንዲቆጥሩ ውጭ ማለትን እንደ ንቃት እንዲያስቡ እኮ እየተሰራባቸው ነው ያለው። ይሄንን ሁሉ መሰናክል ተቋቁማ ለሱና መቅረብህን ወዳ ወደ ዲን ቀርባ ሰበር ብላ ስትቀመጥ ማክበር ሲጠበቅ ማራከስ ጥፋቱ አንድና ሁለት አይደለም መልኩ። አላህን ልንፈራ ይገባል። ሌሎችንም ደግመን ደጋግመን አደራ ልንል ይገባል። ሲፈቱ ራሱ ሲለያዩ ራሱ የሚፈጽሙት ለማውራት የሚሰቀጥጥ ሆኗል። ድምጹን አጥፍቶ አረብ ሀገር ሁለት ሶስት ሴት ያገባል። ትዳሩን አይደለም የሚፈልገው። አገር ቤት ደግሞ አንዲት ወይ ሁለት ያገባል። ወይ ሚስት አርጓጅ ይዛትም ወይም በወጓ ይለያያል። ሆነ ብሎ ተገፍታ ፍቺ ከሷ እንዲመጣ ይጫናል። እምቢ ብሎ ይገፋታል። ከዛ በቃ እንግዲህ ካልሆነ ልቀቀኝ ስትለው 200 ሺህ ብር ከፈይና ፈታሻለሁ ይላል። 300 ሺህ ብር ስጭኝና ሰው የትና የት እንደደረሰ ተመልከቱ። ጭካኔ ልጁ ላይ ይሄ ቢደረግ ይወዳል፣ እህቱ ላይ ቢደረግ ይቀበላል። እንዲህ አይነት ርካሽ አካሄድ የሚሄድን አካል 5 ሳንቲም ስባሪ መስጠት አያስፈልግም። ከዚህም አልፎ ኒካህ በወንድ ልጅ እጅ ላይ ነው የተደረገው። በሸሪዓ የተደረገው ኃላፊነት እንዲሰማው ነበር። ሴት ልጅ ስሜቷ ሰስ ነው። ትንሽ በተበሳጨች ቁጥር ምን ልታደርግ ትችላለች? ኒካህ ልታወርድ ትችላለች። በብዛት ያጋጥማል። ሼክ ሙሐመድ ባዝሙል ሙወጣ እያስተማሩ የሆነ እንትን ያነሳሉ። አንዱ ኒካሽ በእጅሽ ነው ይላታል። ኒካሽ በእጅሽ ነው ከተባለ መፍታት ትችላለች፣ ኒካህ ማውረድ ትችላለች። አንተ ጣሊቅ አለችው። አጋጣሚውን ተጠቀመችው። እጅሽ ላይ ነው ሲላት ዘወር ብሎ አይቶ ዝም አለ። አሁንም ፍች ነህ አለችው። ድንጋይ ጉረሽ አላት። አሁንም ፍች ነህ አለች። ሶስቱንም ኒካህ ልታወርደው ነው የፈለገችው ባንዴ። ድንጋይ ጉረሽ አለ። አሁን ድንጋይ አይጎረስም ምንም አይመጣም ነው እያለ ያለው።
የመጀመሪያው ላይ ዝምታው የመጀመሪያ አንድ ኒካህ ይወርዳል እሱ ነው ማንሳት የፈለጉት ዝም ያሉት እንደዚያ ነው አሉ የፈለኩት ሙሉ ታሪኩን አይደለም አያይዘው ምን አሉ ሴቶች ነበሩ ፎቅ ላይ ሆነው የሚማሩ አንዳንዴ ትዳርን የሚያቆየው ፍቅር ብቻ አይደለም አሉ ሼክ መሐመድ ባዝሙል መግባባት መስማማት ብቻ አይደለም አንዳንዴ እሷ እየከበደች ለቤተሰቦቿ ብለ ትኖራለህ እሱ እየከበዳት ወላጆችን ማስከፋት እየጨነቃት የምትኖር ስንት ሴት አለች ትዳርን ሰዎች የሚያቆያቸው ብዙ ምክንያት አለ እያለቀሰች ልጆቼ ከሚያለቅሱ እኔ ላልቅስ የምትል እናት አለች እኮ አይደል እንዴ አለ በደንብ ተሰለዋለች አርቃ ታያዋለች እያለቀሱ ይታየዋታል ያ ከሚሆን እኔ ላልቅስ እኔ ልቻል ምትላለች ሰዎችን ትዳር ውስጥ የሚያቆያቸው ብዙ ምክንያት አለ እንጂ አንዳንዶቹ ኃላፊነት ሳይሰማቸው አጋጣሚውን ሲያገኙ አያቸው አይደለ አንድ ልጨርሰው ነበር አለ ጥቆማ እየሰጠ ነገር ግን ዛሬ ወንዱ የወንድነት ስሜቱን አጥቶ ትዳርን ማስፈራሪያ ያደርገው ካልሆነ ፈታሻለው እያለ ያስፈራራታል ጧት ማታ ትዳሩ የሱ አይደለም በቃ የሷ ብቻ ነው እሷን ብቻ የሚያስጨንቅ አድርጎ እፈታለው እያለ ያስፈራራ እንዴት ነው በዚህ መጠን የሚሆነው ሰው ይሄ የወንድ አልጫ ነው ወንድነት ያለው አካል ትዳርን ማስፈራሪያ ያደርጋል ይሆነሃል በስርዓት ትኖራለህ አይሆንም በስርዓት ትለያያለህ ጠላትህ እኮ አይደለች ምህተናት አይደል እንዴ ከጋብቻ በፊት እኮ እህትና ወንድሞች ነን አይደል እንዴ መሐላችን እኮ ላኢላሃ ኢላላህ አለ አይደል እንዴ ስለዚህ ቢለያዩም ጠላቱ አይደለም ልጇን ከተለያዩ በኋላ ጧት ማታ የሱን በደል ያወራች ልጇን ጠላቻት የምትሞላ ሴት አለች እንት ሴት አለች በደንብ የልጅሽ አባት ነው አትጠቅሚውም ጠላቻ ስለሞላሽው ልክ እንደዚሁ የኛውም ምንም ያደርጋል በፈታት ማግስት እርጥብ ልጅ ጨቅላ ልጅ የወራት ልጅ ከላይ ላይ ይነጥቃል አያጠበው ሊበቀላት እኮ የእናትነት ፍቅሯን እንደማያስችላት አንጀቷን ያውቃል በዚህ ለጉዳት ነው ይሄ ወንድነት አይደለም አውሬነት ነው ከላይ ላይ ይነጥቃል አልሰጣትም ልጁን ይላል መበቀሉ ነው በሱ ቤት ልጅህን መበቀያ ታደርጋለህ ሸሪዓው ማይፈቅድልህም ሲጀመር እንዴ እንድታደርግ አቅል ያለው ሰው ጤነኛ አቅልም አይሰራውም ማጭሩ ይሄ ርዕስ ቢወራ የሚያልቅ አይደለም እንዳጠቃላይ ግን የእውነት አላህን እንፍራ ተቅዋን ማውራት አይደለም እንኑረው በተለይ ወደ ዳዕዋ የቀረባቸው ክፉ ምሳሌ እንዳትሆኑ አላህን ልንፈራ ይገባል እዚህ ላይ በቃል ሱብሃነከ اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام